እናንተ ጉድ ስሙ፣ የተላከልኝን ጉድ ስሙ። ልጅቷ እንግዲህ ፎቶ ቆይ፣ ለማንኛውም አዳምጡት። እህቴ እርጅኝ፣ እኔ የሄርሜላ አጋዥ ነኝ። ሄርሜላ ልጁን እንድንከባከብ፣ ቤት እንዳጸዳ፣ እሷንም ምግብ እንድሰራላት እንግዲህ ሁላቸውም ተባብረው ተነጋግረው ከደላላ ቤት አመጡኝ። እኔ አዲስ አበባ እንግዲህ ማንም የለኝም። ይኸው ልጅ አስዛኝ። እሷ አንዴ ቡታጅራ የሚባል ሀገር፣ አንዴ ደግሞ የሆነበት ጥላን እየሄደች ነው። እኛ ጎረቤት ነው እየመጣች የሚያደርገን። እባክሽን እንደው ፈጣሪዋንም አትፈራም። እኔ ችግር የለብኝም ምንም ነገር ከጎረቤትም ለምኝም ባልበላም ባልጠጣም ምንም ችግር የለብኝም። ግን ይሄ ህፃን ልጅ አያሳዝናትም? እንደው አባቱስ የት ነው ያለው? እኔ እንደው ፈጣሪን ፈርቼ እንጂ ልጁን ጥዬውም እሄዳለሁ፣ ጠፋለሁ። የሰው ልጅ ካልተከፈለው የሚበላውን ካልተሰጠው በምን ይኖራል እህቴ? አረ እንደው እኔ ጎረቤት ነው አንቺን ያገናኘኝ። አንቺን ይሄን ስልክሽን የሰጠኝ ጎረቤት ነው። እባክሽን ልጁን እንደው መታ ትውሰድ። እኔ እንደው ነገ ፈጣሪም አይጠይቀኝ። እንግዲህ ልጅቷ ማለት ነው እንዳዳመጣችኋት የሄርሜላ አጋዥ ናት። ሄርሜላ እና አብርሽ ናቸው እንግዲህ አራኒ ከምን እንደመጀመር አላውቅም። ልጅቷ ሌላም ሪከርዶችን አድርጋልኛለች፣ ቪዲዮ ራሱ አውርታኛለች፣ እንዲሁም ደግሞ ቪዲዮ ራሷን ቀርጻ ልካልኛለች ከልጁ ጋር ማለት ነው። አስታወሳችሁት? ያኔ የአብርሽ ልጅ ነው ተብሎ ወደዚህ ወደዛ የሚደረገው ልጅ አስታወሳችሁት? እንግዲህ እሷ ውጭ ሀገር ሲሄድ አስታወሳችሁ? ለሄርሜላ ሰጥቷት ነበር የሄደው አደራ መልኩ ምናምን። አሁን እቺ ልጅ እያለችኝ የምትለኝ ነገር ምንድን ነው? ይሄ ልጅ የሄርሜላ ልጅ ነው የምትለኝ። የሄርሜላ ልጅ ነው ግን እማውቀው ታሪክ የለም። እኔ ከደላላ ቤት ነው የመጣሁት። የዛኔ ነው ያመጡኝ። ልጁን እንከባከባለሁ፣ እሷም ስትሄድ ስትመጣ ታየናለች። ነገር ግን አብዛኛውም ጊዜ ቤት አታድርም። አብዛኛውም ጊዜ አዲስ አበባ አይደለችም። አብዛኛውም ጊዜ ቡታጅራ ትሄዳለች፣ የተለያየ ቦታ ትሄዳለች። እስከ በቃ እየመጣች እያየችን ብርም ትሰጠን ነበረ። አንዳንድ ነገሮችም ገዝታችሁ ተጠቀሙ ትለን ነበር። አሁን ግን ከነው ጠፍታለች። ከቡታጅራ መጡ። ከዛ ደግሞ መጣች የፈለገችውን እቃ ይዛ እንደገና አሁንም የሆነ ቤት ሊሄድ ነው ብላኝ ሄደች። ከዛውም ደግሞ ብን ብላ ጠፋች። አንቺን ደግሞ ጎረቤቴ ትከታተልሻለች። ይኸው እንግዲህ ልታገናኝሽም ከቻለች እቺ ልጅ አብሯት ካለው ልጅ ጋር ጎረቤት ናት፣ የቡታጅራ ልጆች ናቸው። እንግዲህ አብርሽን ነው አብሯት ካለው ልጅ ጋር ጎረቤት ናት። ከአባቱም ጋር ቪዲዮ አይቻታለሁ፣ ከሱም ጋር እንደዚሁ ፋሚሊ ናቸው፣ ጎረቤት ናቸው ብላ ነው እንግዲህ የኔን ስልክ የሰጠቻት ማለት ነው። ማነው የሰጠቻት? ጎረቤት ናት የሰጠቻት። እንግዲህ ባለ ሀብቷ ሄርሜላ ልጆችሽን ደውለሽ ታያለሽ ወይስ እኛ እንይልሽ? ባለ ሀብት ነሽ አይደለ? ሚዲያው ላይ የ500,000 ብር ከዱባይ ወርቅ ገዝተሽ ለአብርሽ ሰተሽ የለ በአንዴ ትራቭል ምናምን ኩሪፍቱ ለአንድ መኝታ ለምናምን ለአንድ አዳር 20,000 ብር እየከፈልሽ እያደርሽ አይደል? እንግዲህ አብርሽ የሰጠሽ ልጅ ይሁን የወለድሽው ልጅ እየተራበልሽ ነው። ሰራተኛሽ ደግሞ ደሞዟን እየፈለገች ነው። እንዴት ነው ትሰጫታለሽ ወይስ እኛ እንስጣት? ጉድሽን እናውጣው። የተላከልኝን ቪዲዮ ልፖስትብሽ ወይስ ሄድሽ ደውለሽ ታናገሪያቸዋለሽ ልጆችሽን? አረ ሌላም ነገር አለ እናንተ ቤተሰብ። ጭራሽ ደግሞ ይሄ አብርሽ ማለት ቪዲዮ ላይ እየተጣሉበት የነበረው ልጅ የሄርሜላ እንደሆነ ነው መረጃው እየወጣልኝ ያለው። እና ደግሞ የእሱን አባት ሄርሜላ ክዳለች አሉ ነው እንግዲህ። እኔ እንደው እናንተ እነዚህ ሰዎች ማለት ነው ባክግራውንዳቸውን ቀይረው ደባብቀው ሁሉም ነገር ሸፋፍ ነው ማለት ነው እኛ ላይ ይጫወቱብናል። አሁን ለሰራተኛሽ ደሞዝ ትሰጫታለሽ ወይስ አትሰጫትም? ለውሽማሽ በአንድ ቀን የ500,000 ብር ወርቅ ገዝተሽ አመጣሽ። አንዴ የሆነ ነገር ትገዣለሽ፣ አንዴ ቡታጅራ ሲሄድ ቡታጅራ ትሄጃለሽ። እንግዲህ አለባበስ ላይ ስናይሽ የሀብታም ልጅ እየቃጥሽ ነው። ደግሞም የሀብታም ልጅ ነሽ። ግን ለሰራተኛ ሲሆን ምንድን ነው ባለሀብቶች እንቁንቁና የምትሆኑ ከካሞች ማለት ነው። ባለሀብት ነን ብላችሁ ሰራተኛ ቀጥራችሁ ምናምን አንዳንዴ ደግሞ ለሰራተኛ መርዝ የምትሆኑ። አሁን ይቺ ልጅ ማለት ነው ሚዲያው ላይ እንግዲህ እያየናት ቅብጥብጥ እያለች የዋህ ምናምን ትመስላለች። ሰራተኛዋ ግን የምትበላውን አታለች። እኔ ጎረቤት ነው ይሄን ሪከርድ እንድታደርግ ጎረቤት ነው እንግዲህ የኔን ስልክ የሰጣት ለዚህ ልጅ ማለት ነው። ልጁን አስታወሳችሁት አይደል? ያኔ አብርሽ ውጭ ሀገር ሲሄድ ከሩታ ተጣልቶ አብርሽ ለረጋጋ ብሎ ውጭ ሀገር ቻይና ነው ኮሪያ ሲሄድ ማለት ነው መድሪ ጃፓን ጆርዳን ብቻ አላቅም የሆነበት ሲሄድ ለሄርሜላ ይሄን ልጅ ሰጥቷት ነበረ። ያ ልጅ እንግዲህ ዱካው ጠፍቶ ነበረ። ምን እሱ ብቻ ዱካው ጠፋ እንዴ? ሌላ እነ ሮቤል ዱካቸው ጠፍቶ ነበር፣ እና አቡሽ ዱካቸው ጠፍቶ ነበር። እነ ሮቤል ደግሞ ተላንቶዳ ፈረንጁ ቤት አየዋቸው። እህታቸውን አራስ ሳይጠይቁ ፈረንጁ ቤት አየዋቸው። ይሁን ብለን ዝም ብለናል። አሁን ሄርሜላ እንግዲህ ልጇንና ሰራተኛዋን በራብ እየቀጣች እኛ ጋር ደግሞ መጣ ባለሀብት ይቃጣታል ማለት ነው። እቺ ባለጌ
ልጅሽን ሂጂ። ልጅሽ እየተራበ ነው፣ የወተት አጥቷል፣ ምግብ እያጣ ነው፣ ጎረቤት ነው እያበላልሽ ያለው። አንቺ ወንድን እያባረርሽ ልጅሽ እንግዲህ ጎረቤት ምንስ ብቻ የባልሽ ዘመዶች የባልሽ እህቶች እንዳለ ሪከርድ ለኔ አድርገውልኛል። አስደምጣለሁ፣ አወጣለሁ። ለዚህ መልስ ማሰጪ ከሆነ ባልሽም አይቀርም፣ ባልሽን ሁላ ማለት ነው ከአንቺ ጋር እርጉዝ የሆንሽበትን ቪዲዮ እያንዳንዱ ነገር መረጃ አወጣብሻለሁ። ሄደሽ ሰራተኛሽንና እንዲሁም የልጅ አጋዥሽን ልጅሽን የምትንከባከብልሽን ልጅ ሄደሽ ያት ብታያት ነው የሚሻለው። እኔ አለቅሽም ማለት ነው። እኛ አንዴ ከያዝን አንለቅም። ሩታ ላይ እንደተጫወሽው እንጫወትብሻለን። መረጃዎችሽን እናወጣለን። እሺ ሂጂ ልጅሽን ልጅሽን እንግዲህ እኔ የተወዛገብኩ ቤተሰብ እዚች ጋር እና አብርሽ ተጣሉበት። ልጁ እቺ ልጅ ቆይ መቅዲን ማናት? እቺ የላከቻት የልጁንን አሳዳጊ ነኝ ብላ የመጣችዋን ልጅ የላከቻት እቺ ሄርሜላ ናት መሰለኝ። ምንድን ነው እየተካሄደ ያለው? ያኔ አብርሽና ሩታ እየተጣሉበት የነበረው ልጅ አሁንም ሄርሜላ ቤት ነው ያለው። ማን የያዘው? እንግዲህ ሰራተኛ ናት። ሄርሜላ ደግሞ ቤት ውስጥ አይደለችም። እንዳያችኋት ወንድ ለወንድ እያባረረች ነው። ነገሩ እንዴት ነው? እኔ ሊገባኝም ግራ ገባኝ እኮ ቤተሰብ። ምን እየተካሄደ ነው ያለው? ምንድን ነው አሁን? እቺ ልጅ እንግዲህ የምትለኝ ደሞዝም ከተሰጠኝ ይኸው 2ኛ ወሬን ጨርሼ 3ኛው ወር ልጨርስ ነው። እቤትም ደግሞ የሚበላ የሚጠጣ የለም። እስካሁን ድረስ ጎረቤት ከበር እያደረገልን ነው። እሷ ስልኳን አታነሳልንም። 2-3 ስልክ ነው ያላት። በማቀው ስልክ ስደውል አንዴ አይሰራም፣ አንዴ ደግሞ አታነሳም። አረ እንደውኛ ካልበላን ካልጠጣን በህይወት መኖር እንችላለን ነው የምትለኝ። እቺ እንግዲህ ሄርሜላ ልጇ ከሆነ እንዴት ነው ልጇን በዚህን ያህል ርቃ እንደው ምን በላ ምን ጠጣ ማትለው? ለምንድን ነው? ልጇ ከሆነ ልጇስ ካልሆነ ለምንድን ነው እኔ አሳድገዋለሁ ከኔ ጋር ይቀመጥ ያንተ ማስታወሻ ይሆንኛል ብላ እንግዲህ ልጁን ወደዛ ተወሰደ። ወደ ሄርሜላ እንደ ቪዲዮ ነው የምነግራችሁ። ወደ ሄርሜላ ከተወሰደ በኋላ ደግሞ አንድም ቀን አብርሽም ከውጭ ሲመጣ አይተነው አናቅም። አብርሽም ወደ ሀገር ቤት ሲሄድ ወደ ሀገር ቤት ስላችሁ መስቀል ሲሄድ አይተነው አናቅም። እንግዲህ ለጊዜው ነው እኮ አብርሽ ለሄርሜላ የሰጣት አይደል? ለምንድን ነው ማናየው? ለምን አናየውም? እዚች ጋር ምንድን ነው እኛንን ሻሿ እየተደረግን ያለው ነው ወይስ እነሱ እርስ በርስ ሻሿ እየተደራረጉ ያሉት? ያ ልጅስ የማን ነው እንዴ? አሁን እኔ መረጃ እየተላከልኝ ያየሁት የሄርሜላ እርጉዝ ሆና ቪዲዮ ተላከልኝ፣ ባሏ ተላከልኝ፣ ልጁ ተላከልኝ፣ አብረውን እየኖሩ ተላከልኝ። እሺ እንደገና አሁንም የባሏ እህት ወንድሜን ከዳች ብላ ቮይስ ላከች። እኔ እንዶ ብቻ የሚፈጥነውን የሚቀድመውን ልክ ያለሁኝ። አሁን እንግዲህ መረጃው እንደደረሰኝ ማለት ነው ከኩሪፍቶ ወደ ቡታጅራ እየመጡ ነው እና አብርሽ። ነገር ግን ከዛ በፊት አብርሽ ፈጣሪህን ፈርተ ማለት ነው የሰጣሃትን ልጅ ይሄ አንተንም ይመለከታል። ይሄን ቪዲዮ ለአብርሽ አድርሱልኝ። በቃ ይሄን ነው ማለት የምፈልገው። ቻው። ይሄን ቪዲዮ ቶሎ ላይክ እያደረጋችሁ ለአብርሽ አድርሱልኝ። ይሄን ነው ማለት የምፈልገው። በተረፈ ሄርሜላ ፈጣሪሽን ፈሪ፣ አትባልጊ፣ ከሰው ትዳር ውልቅ በይ። ካልሆነ እኔና አንቺ አንፋታም። እሺ አንፋታም።